እኔ በጣም ነው የምትገርሙኝ ውሸት አንዳንድ ጊዜ ስታራምዱ ማለት ነው። አብርሃም ደግነቱ ልጁን አልወሰደውም ምናምን እያሉ ሲዘላብዱ ነበር ማለት ነው። ልጁ ያለው ሲጀመር ከሄርሜላ ጋር ነው። ለሄርሜላ ማታ ደውዬ ልጇ ጡጤውን ጡጤ ያጠበች ለጡጤ ወተት እየሰራች ምናምን ነበር ሄርሜላ። ከፌ ልጁን አልወሰደችውም ትላላችሁ። ለምንድን ነው ውሸት የምታወሩት? እሷ አልፈልግም እኔ ከዚህ ከደስታ ጋር መሆኑ ደስታዬን ማጣጣም የምፈልገው ከዚህ ከቲማቲም ዳስፎራው ጋራ ምናምን ብላ አይደል እንዲህ ያለችው። ይሄ የቀበሌ አስተዳዳሪ የቀበሌ አይጥ የጎተራ እህል ሲፈጅ ያደረ የመሰለ አይጥ ማለት ነው። 100,000 ብር ነው ከፍሏት የመጣው እና 1 ወር ወይ ለ2 ወር ነው እንግዲህ አብሯት የሚተው ነው ከደመቁ ጋር ማለት ነው። በነገራችን ላይ እሷ በወረዲ በገንዘብ ተሽጣለች። ዛሬ ብቻ ሳይሆን የምትሸጠው ከዚህ በፊት አስማምተው ሽጠዋታል ልጅቱን ማለት ነው። የሚገባችሁ ከሆነ ከዚህ በፊት ተስማምታ ተሽጣለች ደመቁ። ገባችሁ አይደለ? ስለዚህ እናንተ ወረዲ ወድቃችኋል። ግዴታ አብርሽን ያዝልን ደመቁ። እንዴት የተሸጠ ሰው እሱ እንዴት የቆሸሸ ሰው ይዞ ይይዛል? እናንተ ስታስቡት እንዴት የወደቀ ሰው እሱ ይይዛል ስታስቡት? እንደዚህ አይነትን ሰው እኮ ማንም አይፈልገውም እኮ። አንድ ሰው ባለቤቱን ከጀርባ እንጂ የሚያደርገው ፊት ለፊት አምጥቶ አጋፍጦ የሰው መሳቂያ ወይንም ደግሞ የሰው በቃ የሰው ውዳቂ ወይንም ደግሞ ምራጭ ወይንም ደግሞ ርካሽ አያደርግም እኮ። አትሽወዱ። ወንድ ልጅ ይሄን አይፈልግም። ንገራችሁ ከጀርባ ቅመምዬን አምሮ ከጀርባ ሄርሜላ ቆንጆቱን አምሮ ነው እሱ እዚህ አብርሃምች ጨምላቃ እንደዚህ የምትጨማለቅ ማለት ነው። ስለዚህ እሱም ገንዘብ ይከፍላታል፣ ሌሎችም ገንዘብ ከፍላት ነው እንደዚህ የሚሆኑት። አንዴ ደስታዬ፣ አንዴ መኮንን፣ አንዴ ጫልቱ፣ አንዴ ይሄ እባብ፣ አንዴ ውሻ፣ አንዴ አይጥ እያደረገች የምታመጣው ማለት ነው። ይሄ ብቻ ነው የቀረ። ቤተሰብ የላትም እንዴ ጋይዝ? ምን ነው እህቶቿ ዝም አላችሁ? ሳትንጫጩም እንዴ ወታችሁ? እነ ሚዳቆ የታለሽ? ሚዳቆ መናገር ትችል። በአፍሽ ነው በገንዘብ ነው የዘጉሽ አፍሽን። እናቲቱ ቀልደኛ ተዋና አይደለች እንዴ? የታለች እናቲቱ? አንጧት እንጂ ስባችሁ አምጧትና ልጄን ላቢና ብላ ደግሞ ሁለተኛ ትናገር ሶሻል ሚዲያ ላይ። እየታለበች እኮ ነው ልጇ። ክብርሽን ጠብቀሽ ስሪ። ይበቃሻል። ሳምሰሻል አይደል እንዴ? በጋ አጠራቅመሻል እኮ ያውን በገንዘብ የሚረዱሽ ያውም ገንዘብ የሚለኩሽ የቤት አስቤዛ የሚልኩልሽ። እንዴት አንቺ በዚህ ልክ ወርደሽ? እኔ አሁን የቤት ምሳሌ የቤት አስቤዛ አሁን እኔ ከተሞላልኝ ለምን ብዬ በዚህ ልክ ወርዳለሁ? ለምን ብዬ በዚህ ልክ ፈጠፈጣለሁ ማለት ነው። እና በጣም ነው የሚያሳዝነው። ምከሯትኝ እየመጣችሁ በኮሜንት ተመርመጥመጥ። ጀግና የሚሏት ሰዎች አሉ። ላወላሂ ረክሳለች። ጀግንነት የላትም። ወረዲ በጣም ነው የረከሰችው ልጅቷ። እኔ እውነቱን ልንገራችሁ ይሄ ጀግንነት አይደለም። ጀግንነት በኮንፊደንስ ልጇን ይዛ ብቻዋን ብትሰራ ይሄ ለእሷ ጀግንነቷ ነው። ልንገራችሁ ማለት ነው። አሁን ቀጣይ ምን ይቀጥላል መሰላችሁ? ቀጣይ ምን እንደሚፈጠር ታውቃላችሁ? ምን እንደሚፈጠር ታውቃላችሁ? ቀጣይ ከሄርሜላ ጋር ልጁ ይቀመጣል፣ ከሄርሜላ ጋር ልጁ ይኖራል። በቃ ምን እንደምላችሁ አላውቅም። ቀጣይ አሁን ገና ነው ድራማው ገና ይቀጥላል። ገና ይቀጥላል አልኳችሁ። ስለዚህ እናንተ ዶማ ስለሆናችሁ ቀርቀምቦ ስለሆናችሁ አሰሙም። እናንተ ገባችሁ አይደለ? ምንም አሰሙም። መስሚያችሁ ጥጥ ነው። መስሚያችሁ ጥጥ ማትረቡ ሆሳዎች ማለት ነው። ስለዚህ ያው እናንተ ስለማሰሙ ምን ነገር የለባችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ወደ 8,000 እንግዲህ አስገቡኝ። ጀዛችሁን አላህ ይክፈላችሁ። ሀቂቀትን እውነት ለመናገር የሚጠሉኝ እንዳሉ የሚወዱኝ እንቁ የሆኑ እህቶች አሉኝ። እኔም ማለት ነው እጅግ አመሰግናለሁ። እጃችሁን ለወርቅ ይበላችሁ። ከክፉ ነገር ከጅል ነገር አላህ ይጠብቀን። ወጥቶ ተመቅረት አላህ ይጠብቀን። የበይ ተመልካች አያድርገን። የውሸት ተከታይ የማያድርገን። ሀቂቀትን እንምላችሁ እኛ ተከፍሎን ራሱ ማስታወቂያ ብንሰራ አያስፈልግም። አይደለም እንኳን በነፃ አሁን ላይ ማስታወቂያ እየሰራን ያለ ነው። እና አስቡት እስኪ መድከም አለ፣ ማዘጋጀቱ አለ፣ ብዙ ነገሮች መስዋዕትነት የሚያስከፍል ነገር አለ። እና ዩቱብ ስትሰሩ ታውቁታላችሁ። እና የምታበረታቱ ልጆች እጃችሁን ለወርቅ በለው። ምቀኞች ደግሞ እንግዲህ እያዩ ይድከሙ ማለት ነው፣ በሩቁ ማለት ነው። እነዚህ ምቀኞች የምቀኛ ስብስቦች ማለት ነው። ምቀኛ የሌለበት ሰፈር ባይዘው አያድግምና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። በዚህ አጋጣሚ ምን ልላችሁ ፈልጌ መሰላችሁ? እንግዲህ ሌላዋን የሸጣችሁ ደመቁ እንግዲህ በገንዘብ አሁንም ዛሬም በገንዘብ ተሽጣ እንግዲህ ከዚህ በፊትም ለነዳኔ ተሽጣ ብዙ ስተውን ነበረ። ይሄ ድራማ ከዚህ በፊት ተሰርቷል። ንገራችሁ እውነቱን አዲስ አይደለም። ይሳም ተሽጣ
ዩቱብ ተከፈተለት። አብርሃም ጆሮውን አለው ላከውና ዩቱብ ከፍቶ ሰጠው። ተላላጠች። ሂጃብ ድረስ ለብሳ በሂጃብ ድረስ አላግጣለች ሩታ ማለት ነው። እና በጣም ቆሻሻ ስለሆነች ማለት ነው። ከዛ ደግሞ ረሞ ጋ ትንሽ ነው ያው ረሞ ቸኮሌቱ ጥቁሩ ይሄ ረሞ የሚባለው ይሄ ጉምዙ ይሄ ብረምጣድ ቂጥ የመሰለው ረሞ እሱ ትንሽ ነው። ከንፈርና ከንፈርን ቢያያዙም እነዚህ ቆሻሾች ጥቦች ቆሻሻ ናቸው እኮ ደመቁ። አንድ ቪዲዮ ህዝብን የሚያስተምር ቪዲዮ ሳትሰራ እዚህ ደረሰች። እቺ ቆሻሻ ረመዳንንም ልታወነጅለን ነው። ተፈረዳች። አላህ ይናቅላ ሸክሏን ወላሂ አላህ ያጥፋት ኢንሻአላህ ከሚዲያ ማለት ነው። እንደዚህ አይነት ሰዎች ቢጠፉ ጥሩ ነው። እንግዲህ ልጁ ደግነቱ ልጁ አለመሄዱ ልጅህን ይዘህ አለመሄድህ ምናምን እኔ ውስጤ ነው የተሰበረው። በልጁ ባትቀልዱ እንደው በህፃን ልጅ እንደው በዚህ በጩጬ አብርሃም እንደው ብሊስ እንደው እባክህ ልለምንህ እንደው በጩጬ ተው። ጥሩ አይደለም። ይቅርብህ። እንደው የገንዘብ አባቱ ይቅርብህ። ተው በጩጬ ወንድም አለም እንደው በጩጬ ተው። ኧረ በጩጬ ኧረ በህፃን ልጅ ኧረ እንደው በሉ እስኪ ደበጎቹ እስኪ እናንተ በሉ እስኪ ይሰማችሁ። እንደው አይሰማችሁም እኮ አትሰሙም እኮ እናንተ ጥንቦቹ አትሰሙም። እናንተ ቆሻሻ ዝባላዎች ቆሻሻ ስለሆናችሁ ማን ይሰማችኋል? እናንተ በእውነት ቆሻሻ ናችሁ እኮ። እንደው በጩጬ ይነገዳል። እንደው በልጅ ኧረ ተው ይቅር፣ በቃ ይቅር ተው። ልጁ በኋላ እያደገ ብዙ ነገር ሊደርስበት ይችላል። ተው በልጁ። እቺ ርካሽ ናት። አንቺ ደግሞ ነፍሰ ጡር ሆነች እንደ ሁለተኛ በጣም ሆዷ ሄደ ተዘረገፈች እኮ ቢስሚላ። ምን ሆና ነው ሆዷ ተዘረገፈ ወደፊት? እቺ ቆሻሻ መጸዳጃ ገንዳ፣ የሰው ገንዳ